የኮንሰርቱ ውዝግብ ቴዲ አፍሮ በውዝግቦች ውስጥ የቀጠሉት ኮንሰርቶቹ የነቃፊና ደጋፊው የሞቀ ክርክር ከለንደን እስከ ቴል አቪቭ እነሆ የውዝግብ አጀንዳዎች ቀጥለዋል። አንዱ የውዝግብ ምዕራፍ ሲያልቅ ሌላው ይከተላል። እሱም ሲያልቅ ሌላው ባናቱ ይጨመራል። አሁን ደግሞ የቴዲ አፍሮ ቴዎድሮስ ካሳሁን የእስራኤል ኮንሰርት ጎራ ከፍሎ እያወዛገበ ነው። ክርክሩም የክርክሩን መድረክ ተጋግሏል። አውራጁም ተቀባዩም ወደ ሜዳው ገብተው እያረገረጉ ነው። ነቃፊውም ደጋፊውም በሰፊው በማይሞላው ማህበራዊ ሚዲያ ትስስር ላይ የመሰለውን እያለ ነው። አርቲስቱ ጥጉን ይዞ ሁሉንም እያየ እየሰማም ነው። ከቴዲ አፍሮ ኮንሰርት ዝግጅት ጋር በተያያዘ ቀደም ባለው ጊዜ በለንደን ኮንሰርቱ ላይ እንደዚሁ ከባድ ውዝግቦች ታይተው ነበር። ኮንሰርቱ ተካሂዷል። አሁን ደግሞ አርቲስቱ በእስራኤል ሊያካሄድ ካሰበው ሌላ ኮንሰርት ጋር በተያያዘም አዲስ የውዝግቡ አቧራ ተነስቶ እያወዛገበ ነው። የለንደኑ ኮንሰርት አማራው እየተጨፈጨፈ ቴዲ አፍሮ እንዴት ኮንሰርት ያስባል የሚል ነበር። የአሁኑ የእስራኤሉ ኮንሰርት ውዝግብ ደግሞ ፍልስጤማውያን እየተጨፈጨፉ ቴዲ እንዴት በእስራኤል ምድር ኮንሰርት ያቀርባል የሚል ነው። ውዝግቡ በሁለት ጎራ ተከፍሎ ደርቷል። የቴዲ አፍሮን ኮንሰርቶች በተመለከተ ከሀገር ውስጥ እስከ ውጭ ሀገራት ድረስ ውዝግቦች ይታያሉ። ይህ ጉዳይ አሁን የጀመረ አይደለም። የውዝግቦቹ ትኩረት ደግሞ በአጭሩ ኮንሰርቱ መካሄድ አለበት፣ የለም መካሄድ የለበትም የሚለው ላይ ትኩረት ያደረጉ ሆነው ይታያሉ። ይህም በመሆኑ ውዝግቦቹ ቅድመ ኮንሰርት ናቸው ማለት ነው። ከቴዲ ቅድመ ኮንሰርቶቹ ውዝግቦች ጋር በተያያዘ የተካሄዱም እንደዚሁም የተሰረዙም የሙዚቃ ድግሶች አሉት። በዚሁ የቴዲ አፍሮ ኮንሰርት መደረግ ጉዳይ አስተያየታቸውን በፌስቡክ ገጻቸው ያሰፈሩ አንድ አስተያየት ሰጪ ድጋፋቸውን እንዲህ ገልጸዋል። ስለ ቴዲ አፍሮ ምንም ቢባል በእኔ ዘንድ ላይወርድ ተሰቅሏል። በሚገርም ሁኔታ ከየትኛውም አይነት መጥፎ ሙድ ለመውጣት የቴዲን ሙዚቃ መስማት በቂ ነው። ቴዲ አፍሮ እንዴት እስራኤል ይዘፍናል? ጦርነት ገለመሌ ብላችሁ የትራንስፖርት ሳትከፍሉ በምናብ ፍልስጤም የገባችሁ ሀገራችሁ ዓለምን የሚያስቀና ሰላም የሰፈረባት ሀገር ያላችሁ ትመስላላችሁ። ጎበዝ ቴዲ አፍሮ መስፈን ስራው ነው። በዚህ ልክ አጀንዳ የሆነበት ምክንያት አልገባኝም። ሌላኛው አስተያየት ሰጪ ደግሞ የቴዲን እስራኤል ኮንሰርት በተመለከተ ተቃውሞ ያሉትን ሀሳብ አለኝ ባሉት ማስረጃ አስቀምጠው ታይተዋል። እንዲህም ብለዋል። ቴዲ አፍሮ ከዓመት በፊት አንድ ነጠላ ዜማ ሰርቶ ነበር። የእስራኤልና የፍልስጤምን ጦርነት በተመለከተ የተሰራ ዜማ ነው። ቴዲ ያኔ ስለዚህ ዘፈኑ የዛኔ ቃለ መጠይቅ ሲሰጥ ኢየሩሳሌም የተሰኘውን ዘፈን የህፃናትና የእናቶች ሞት እንቅልፍ ሲነሳው እንደሰራው ገልጾ ነበር በማለት ከዚሁ ዘፈን ላይ ያሉትን ስንኞች ቀንጨባ አድርገው ያስታውሳሉ። አስተያየት ሰጪው በዚሁ የፌስቡክ ሀሳባቸው ቀጠል አድርገውም ያ ቴዲ ከስንት ዓመት በፊት ተሰምቶኛል ብሎ ያቀነቀነለት ጦርነት እንዲህ እንዳሁኑ ጊዜ ከፍቶ አያውቅም። ዛሬ ነገሩ ብሶ የፍልስጤም ህፃናት በየቀኑ እየረገፉ ነው። እናቶች እያለቀሱ ነው። አባቶች የተቆራረጡ ልጆቻቸውን ከፍርስራሽ ስር እየለቀሙ ነው። በዚህ የተነሳ ብዙ ሰብአዊነት የሚሰማቸው የውጭ ድምፃውያን እንኳን እዚህ የግፍ ቦታ ላይ ተገኝተው ኮንሰርት ሊያዘጋጁ ይቅርና እስራኤል እየሰራች ያለችውን ግፍ በግልጽ እየተቃወሙና ለፍልስጤሞች በቻሉት ሁላ ለማገዝ እየሞከሩ ነው በማለት ኮንሰርቱን የሚቃወሙ መሆናቸውን በመግለጽ ሀሳባቸውን በጽሑፍ አስፍረው ታይተዋል። ፍራኦል ሀበሻ የተባሉ ደግሞ ይቀጥላሉ። እሳቸው ደግሞ የኮንሰርቱን መሰረዝ ከገቢ መቀረጥ ጋር አያይዘው ነው የሞገቱት። እንዲህም አሉ። በአንድ የምሽት ኮንሰርት ቴዲ አፍሮ ምን ያህል ገንዘብ እንደሚከፈለው ብታውቁ ኮንሰርቱ ይሰረዝ ምናምን አትሉም ነበር። ምን እያላችሁ ነው? ጎበዝ ኢት ኢዝ ሂዝ ፕሮፌሽን፣ ስራው እኮ ነው። በቃ ሂዝ የሚውዚሽያን ካሉ በኋላ ቀጠል አድርገውም ትዝ ይለኛል ከ3 ወይም 4 ዓመት በፊት ቴዲ በአሜሪካን ሀገር በሚገኙ 21 ስቴቶች 3 ወር በፈጃ አጠቃላይ 21 ኮንሰርቶች 52 ሚሊዮን ብር ክፍያ ተፈጽሞለታል። በአንድ መድረክ 2 ሚሊዮን 400 ሺህ ብር አካባቢ እንደማለት ነው። ቴዲ በአንድ መድረክ እስከ 4 ሚሊዮን ብር የሚከፈለው ሰው ነው እና ኮንሰርት ይሰርዝ ስትሉ ይሄንን ይተው እያላችሁ ነው፣ ይገባችኋል ሲሉ ይጠይቃሉ። በመከራከሪያ ሀሳባቸውን በመቀጠል በነገራችን ላይ ኮንሰርቱን ያዘጋጁት እስራኤል ሀገር ውስጥ ለሚኖሩ ኢትዮጵያውያን ነው እና ታዲያ እስራኤል ሀገር ለሚኖሩ ኢትዮጵያውያን ኮንሰርት ማዘጋጀት እንዴት የጋዛን ጭፍጨፋ መደገፍ መስሎ እንደታያችሁ አልገባኝም። እውነቴን ነው የምላችሁ ቴዲ ላይ ነገር ይገንበታል እንጂ ቅርብ ጊዜ እኮ አብዱ ኪያር የ2017 አዲስ ዓመት ዕለት እስራኤል ሀገር ኮንሰርት አዘጋጅቶ ነበር። ምን እሱ ብቻ ያው ቴዲ ነገር ስለሚገንበት ነው እንጂ ሌሎችም አርቲስቶች ቴል አቪቭ ላይ ኮንሰርት ያዘጋጃሉ ሲሉም ፍራኦል ሀበሻ የሰጡትን ሀሳብ ቋጭተዋል። አሁን ነገሩን ከአስተያየቶች ወደ ቴዲ ኮንሰርት ውዝግቦችን መልሰው የቴዲ አፍሮ ኮንሰርቶች ሁልጊዜ ውዝግብ አጭረው ሲካሄድ ይታያል። ውዝግቦቹ በሀገር ውስጥም በውጭም ናቸው። ከዓመታት በፊት በአዲስ አበባ ከፍተኛ የኮንሰርት ድግስ ተዘጋጅቶ ከትኬት ሽያጭ በኋላ ኮንሰርቱ እስከ መሰረዝም የደረሰበት ሁኔታ አለ።
ይህ ከሆነ በርከት ያሉ ዓመታት ተቆጥረዋል። ቴዲ አፍሮ በውጭ ሀገራት በተለይም በአሜሪካ፣ በአውሮፓና በመካከለኛው ምስራቅ የሚያዘጋጀውን ኮንሰርት ያህል በሀገር ውስጥ አያዘጋጅም። በሀገር ውስጥ በሚሊኒየም አዳራሽ፣ በጊዮን ሆቴል እና በባህር ዳር ስታዲየም ካዘጋጃቸው የተወሰኑ ኮንሰርቶች መካከል የሚጠቀሱ ናቸው። በሀገር ውስጥ ኮንሰርት የማዘጋጀቱን ጉዳይ ከቀደሙት ክልከላዎች ጋር በማያያዝ ይሁን ወይም በሌሎች ምክንያቶች በግልጽ የሚታወቅ ነገር የለም። ቴዲ ከሚዲያዎች ጋር ባለው ግንኙነት ቁጥብ በመሆኑ ዝርዝር ጉዳዮችን ማወቅ አስቸጋሪ ነው። አርቲስቱ ጥቂት ሀሳቡን ሲገልጽ የሚታየው በማህበራዊ ትስስር ገጾቹ ብቻ ነው። ይህም ቢሆን ህዝባዊ በዓላት ሲኖሩ እንኳን አደረሳችሁ ለማለት፣ የታዋቂ አርቲስቶች ህልፈት ሕይወት ሲሰማ ሀዘኑን ለመግለጽ ብሎም የሚያዘጋጃቸውን ኮንሰርቶች ለማስተዋወቅ ብቻ የማህበራዊ ትስስር ሚዲያዎቹን ሲጠቀም ይታያል። ቴዲ አፍሮ ከዚህ ውጪ በማህበራዊ ትስስር ሚዲያዎች በየትኛውም ጉዳይ ምንም አይነት አስተያየት ሲሰጥ አይታይም። ከዚህ ውጪም ሜንስትሪም በሚባሉት ሚዲያዎችም ቃለ ምልልሶችን ሲሰጥ የሚታየው በስንት ጊዜ አንዴ ብቻ ነው። በተለይ ከተወሰኑ ዓመታት ወዲህ ቴዲ ከሚዲያዎች ጋር ያሉትን ግንኙነቶች ሙሉ በሙሉ አቁሟል ማለት ይቻላል። ሌላው ቀርቶ በተለይ ከተወሰኑ ጊዜያት ወዲህ በሚያዘጋጃቸው ኮንሰርቶች ዙሪያ ውዝግቦች ሲነሱም ቴዲ አፍሮ አንዳች ነገር ትንፍሽ ሲልም አይታይም። ከወራት በፊት በለንደን ካካሄደው ኮንሰርት ጋር በተያያዘ በተመሳሳይ መልኩ ውዝግቦች ነበሩ። አገሪቱ በጦርነት ላይ ያለች፣ በተለይ ደግሞ የአማራ ሕዝብ እየተጨፈጨፈ ባለበት ሁኔታ ቴዲ አፍሮ እንዴት ኮንሰርት ማካሄድ ይቅርና እንዴትስ ያስበዋል የሚለው ሀሳብ የፈጠረው ውዝግብ ነው። በጊዜው ኮንሰርቱ መደረግ አለበት፣ የለም መደረግ የለበትም የሚል ሰፊ የጦፈ ክርክርም ነበር። ቴዲ አፍሮ በጊዜው በዚህ ውዝግብ ጉዳይ ቅድመ ኮንሰርት፣ በኮንሰርቱ ወቅት ሆነ ከዚያ በኋላ ምንም ነገር ትንፍሽ ያለበት ሁኔታ አልታየም። ውዝግቡ ቢቀጥልም ቴዲ የለንደኑን ኮንሰርት ግን አካሂዷል። አሁን ደግሞ አዲስ ትኩሳት በእስራኤል ኮንሰርቱ ላይ ብቅ ብሏል። ነገርን ነገር ያነሰዋል እንዲሉ ነገሩን በታሪክ ጥቂት ወደ ኋላ እንመልሰው። ቴዲ አፍሮ ከዓመታት በፊት የምኒልክን 100ኛ ዓመት በማስመልከት እንቁ ለተባለ መጽሔት በሰጠው ቃለ ምልልስ ካለፈው ዘመን የሚወረሱ መልካም ታሪኮችን ጠቅሶ የስህተቶችና የጥፋቶች መድኃኒት ፍቅር ነው በማለት የዘረዘራቸው ሀሳቦች ታትመው የወጡበት አጋጣሚ ነበር። በመሃል ግን ከዚሁ ቃለ ምልልስ ጋር በተያያዘ አንድ ሀሳብ በስፋት መሰራጨት ጀመረ። ይኸውም ቴዲ አፍሮ የአፄ ምኒልክ ጦርነቶች ቅዱስ ናቸው ብሏል የሚል ነበር። በአፄ ምኒልክ መስፋፋት አባቶቻችን ዋጋ ከፍለዋል። ቴዲ አፍሮ ያንን ጦርነት እንዴት ቅዱስ ይለዋል በሚል በሌላ አቅጣጫ ውዝግብ ተፈጠረ። ነገሩ ልክ እንዳሁኑ ሰዎችን ለሁለት ጎራ ከፍሎ ማፋጨት ጀመረ። ቴዲ በመሃል ሀሳቡን ገለጸ። በዚሁ ማብራሪያውም የአፄ ምኒልክ ጦርነቶች ቅዱስ ናቸው የሚል ሀሳብ ግን እንዳልተናገረና ይህም በስፋት እየተሰራጨ ያለው ሀሳብ በመጽሔቱም ጭምር እንዳልታተመ በመጥቀስ ተናገረ። ቃለ ምልልሱ ከዳግማዊ አፄ ምኒልክ 100ኛ ዓመት ጋር በተያያዘ የተሰጠ ነው። በዚያ ቃለ ምልልስ ላይ ቴዲ ካለፈው ዘመን የሚወረሱ መልካም ታሪኮችን ጠቅሶ የስህተቶችና የጥፋቶች መድኃኒት ፍቅር ነው በማለት የዘረዘራቸው ሀሳቦች ታትመው ወጥተዋል። ነገር ግን ውዝግቡ በቴዲ ማስተባበያ ሊቆም የቻለ አልነበረም። ውዝግቡ ሰፍቶና ተስፋፍቶ ቀጠለ። ነገሩ ከቃለ ምልልስ ውዝግብ ወደ ኮንሰርት ውዝግብ አደገ። አርቲስቱ በጊዜው በሀገር ውስጥ የተለያዩ ከተሞች የፍቅር ጉዞ የተሰኘ ስያሜ የተሰጠውን ኮንሰርት ለማቅረብ በዝግጅት ላይ ነበር። ፕሮግራሙ ተከታታይ ያለው የሀገር ውስጥ ኮንሰርት ነው። የዚህ ሰፊ ኮንሰርት ስፖንሰር ደግሞ የኔዘርላንድ ኩባንያ ሄኒከን የሚያስተዳድረው በደሌ ቢራ ነበር። ዝግጅቱን በድሬዳዋ በጅማና ሌሎች የሀገሪቱ ክፍሎች በስፋት ለማካሄድ የታሰበም ነበር። የኮንሰርቶቹ ስፖንሰር በደሌ በጊዜው ከቴዲ ጋር በሚሊዮኖች የሚቆጠር ስምምነትን አድርጓል። ውዝግቡ እየበረታ ሲመጣ ግን ኩባንያው የውል ማፍረሻውን ለቴዲ ከፍሎ ኮንሰርቱን ቀሪ ያደረገበት ሁኔታ ተፈጠረ። የቴዲ አፍሮ የኮንሰርት ውዝግብን በተመለከተ እንግዲህ አንዱ ከታሪክ የሚመዘዘው ክስተት ይኸው ነው። ታሪኩ በዚሁ አላበቃም። ከዚሁ የቴዲ አፍሮ ኮንሰርት አድማ ወይም ቦይኮት ጀርባ ከነበሩት የጊዜው አክቲቪስቶች መካከል አንዱና ዋነኛው የዚያን ጊዜው አክቲቪስት የአሁኑ ፖለቲከኛ ጀዋር መሐመድ ነበር። ጀዋር በወቅቱ ራሱን ወደ ሙሉ ፖለቲከኛ እንቅስቃሴ ጠቅልሎ ለማስገባት በማሟሟቅ ላይ ነበር። እናም ጀዋር በእነዚህ ዓመታት ተከታታይነት ያላቸውን ቃለ ምልልሶች በመስጠት ትንታኔዎችንም በመጻፍና በሌሎቹም ፖለቲካዊ ስራዎቹ በስፋት ራሱን በማስተዋወቅ ስራ ላይ በተጠመደበት ሁኔታ የቴዲ አፍሮ ጉዳይ ብቅ አለ። እናም ለጀዋር በዚያው አጋጣሚ አወዛጋቢ ነው የተባለ የቴዲ አፍሮ ቃለ ምልልስና ኮንሰርቱ የተመቻቸ አጋጣሚን ፈጠረለት። ኮንሰርቱ መደረግ አለበት የለም የለበትም የሚለው ውዝግብ ልክ እንደ ሰሞኑ በስፋት መጧጧፍ የጀመረውም ጉዳዩን ጀዋር ከያዘው በኋላ ነበር። ጀዋር ይህንኑ ከዓመታት በፊት የሆነውን ታሪክ በተመለከተ አልጸጸትም በተባለው መጽሐፉ ላይ አጠር አድርጎ በትውስታ ያስቀመጠበት ሁኔታ ታይቷል። እንዲህም ይላል። አንድን አምባገነን ስርዓት በሰላማዊ የትግል ስልት ለመቀየር ወደ ሙሉ ግብግብ ወይም ፉል ስኬል ኮንፍሮንቴሽን ከመገባቱ በፊት
በመጀመሪያ ህዝቡን የማነቃቃት ስራ መስራት ያስፈልጋል። በመቀጠል ቀለል ያሉ ጥያቄዎችን ማንሳትና ትናንሽ ዘመቻዎችን ማካሄድ ተገቢ ነው። በሰላማዊ ትግል ለውጥ መጥቶ በማይታወቅበት ሀገር ውስጥ ህዝቡ በሰላማዊ ስልት ውጤታማነት ላይ ጥርጣሬ ይኖረዋል። በቀላሉ ማሸነፍ የሚቻሉ ቀለል ያሉ ጥያቄዎችን ማንሳትና በአጫጭር ዘመቻዎች መንቀሳቀስ ህዝቡ ከሰላማዊ ትግል ጋር እንዲለማመድና ውጤታማነቱን በማየት ተሳትፎን እንዲያጠናክር አጋዥ ነው ይላል ጀዋር መሐመድ በዚሁ አልጸጸትም መጽሐፉ። ጀዋር ቀጠል አድርጎም እኛም በሙሉ አቅማችን ወደ ቄሮ ትግል ከመግባታችን በፊት አነስ ያሉ ዘመቻዎችን በማካሄድ ህዝቡን ከሰላማዊ ትግል ጋር እያስተዋወቅን ሄድን። በዚህም በደሌ ቢራ እንዳይሸጥና እንዳይጠጣ የማድረግ ዘመቻ ሲሆን ምክንያቱም በጊዜው ሊካሄድ የነበረ የቴዲ አፍሮ ኮንሰርት ስፖንሰር የነበረው የሄኒከን ቢራ ምርት የሆነው በደሌ ቢራ በብዛት በሚሸጥበት ኦሮሚያ ክልል እንዳይጠጣ የዕቀባ ስራ የሰራን ሲሆን በዚህም ድል ተገኝቷል ሲልም ነው ያተተው።